ቡራና ሀይሚ ማንና ጮልቀው የሚያዩት ለጎን እያዩ ነው። እነዚህ ልጆች ደግሞ እንዴት ነው የምታምሩት ባካችሁ። ብሩኬ ብቻ ጸጉሩን ተቆርጦት መላጣ ሆኖ እንዳይሆን ብቻ ብሩኬ ፍሬ ሲሆን ነው የሚያምሩበት በነገራችን ላይ። እና እንግዲህ እዩን ይሆናል እንግዲህ እንደዚህ ያጮልቀው የሚያዩት። እኛ እየተንጨረጨረን እየተቃጠልን አይደለ? ለምንድን ነው የሚያገኟት? ሀይሚ ለምንድን ነው የምትደውልላት? ብሩኬ ለምንድን ነው እንደዚህ የሚናደደው እያለን አይደለ? በቃ እናንተ ጅሎች ለምን አይገባችሁም? እኛ ኮ ፊልም እየሰራን ነው እያሉን ነው። እርግጠኛ ነኝ በእኛ ሙድ እየያዙብን ነው። እኛ እንደዚህ እንዴት እናድዳሉ መሰራችሁ? አንደኛ ትናንት የተናደድኩት ሀይሚን ለምንድን ነው ስልክ ደውላ ምጠራት? በቃ የመጀመሪያ የሚያቃጥለኝና የሚያናድደኝ ነገር። ሁለተኛ ነገር ደግሞ ከዛ ጋር ለምንድን ነው የሚመላለሱት? ትናንትና አቅፋለች አለ ይህ ልጅ ይባል በየቀኑ ባየው ቁጥር እየናፈከኝ ነው አለችው። ለምን ለማናደድ ሀይሜ ዛሬ ደግሞ ትሰማዋለች። ታያላችሁ። ግልጭጭ አርጋ ነው የምጥለው ግልጭጭ። ስለዚህ እንደዚህ እንድትፈነጭባቸው እድል እየሰጧት ነው እነሱ ማለት ነው። እኔ ይሄ ነው የሚያናድደኝ። ሀይሚ ደግሞ እኔ እውነትም የሆነ ስራ እንደሆነ የሚገባኝ ነገር ምንድን ነው፣ ሀይሚ ለምንድን ነው ስልኳን ይዛ የምትደውልላት ሁሌ? ምክንያቱም ተመካክረው እንዲበይ ተባብለው ሊሆን ይችላል። ገባቸው አይደለ? እንጂ ውጤቱ ሳይመጣ እንደዚህ ጭርጭርጭር የሚሉት እኛንም አቃጠ። እኔማ ከዚህ በኋላ አልናደድም። አይ ፕሮሚስ ለራሴ ቃል ገቦ ላለመናደድ፣ እነሱ በሚሰሩት ነገር ላለመናደድ። ምክንያቱም እነሱ ድራማቸውን እየሰሩ እኛም መቃጠል ለምን ያስፈልጋል? ዛሬ ሙድ ይዘው ብንመጡ ለቂጥ እያዩን ነው ዛሬም። ወይኔ ሀይሚ ግን ታምራላችሁ የኔ ውዶች ማለት ነው። እግዚአብሔር አይለያችሁ። እኛ ዞሮ ዞሮ እናንተ እንዳትለያዩ ነው ይሄን ሁሉ አስተያየት የምንሰጠው እንጂ ሌላ ምንም ነገር ኑሮብን አይደለም። እግዚአብሔር አይለያችሁ አይለያችሁ ተብላችሁ ተመረቃችኋል እና እኛ እንድትለያዩ ስለማንፈልግ ነው እንደዚሁ አብራችሁ በፍቅር እንድትኖሩ እንጂ ማንም ለቃቃሚ መጥቶ ለዩቲዩብም ቢሆን አሁን አብርሽና ሩታ ህይወታቸው ብጥብጥ ያለው ለዩቲዩብ ተብሎ በሚመጡ ሰዎች ነው። በመሀላቸው ለድራማ ብለው ያስገቧቸውና መሀል ላይ የእውነት ፎንቃ ይዛቸውና ከዛ በኋላ ህይወታቸውን እስከ መጨረሻው የሚያመሰቃቅሉ ሰዎች አሉ። የራሳችሁ ጓደኞች። በእርግጥና ሀይሚ ብዙ ጓደኞች የላቸውም፣ ግን ብዙ ጓደኞች ባበዛችሁ ቁጥር ህይወታችሁ እየተመሰቃቀለ የራሳችሁ ጓደኞች ሸር እየሰሩባችሁ በቃ ብዙ ነገር የሚሆነው እንደዛ ሲሆን ነው። እና በአጠቃላይ እናንተ እንደዚህ አይነት ጓደኛ ባታበዙ። ስራ ከሆነ ደግሞ አሪፍ ነው፣ ስሩ፣ ደስ ይላል፣ አሪፍ ነው፣ ጥሩ ነው። ብዙም የሆነ የሚደብር ነገር እየሰሩ አይደለም። ምክንያቱም እነሱ ስራ ከሆነ የሆነ ህጻናት ቢያዩት የሚያስደብር የሚያስከፋ አይደለም። በቃ እውነታችን እናወጣ የሚል ነገር ስለሆነ አሪፍ ነው። ረዘም አድርጋችሁ ብትሰሩት። አሁን ዛሬም እንግዲህ እንሂድ አትሂድ ወይ ደግሞ ልጅቷን ወሰድን ብለው ይመጣሉ። ስለዚህ እንደዛ ስለሆነ እኛ ዝም ብለን ማየት ብቻ ነው ያለን አማራጭ። በቃ መናደድም አያስፈልግም። እኔ ለራሴ ቃል ገባው። በቃ አሁን ሀይሚና ብሩክ የሆነ ነገር ቢሰሩም አልናደድም፣ ምንም አልናደድም። ምክንያቱም በቃ ስራ ነው ብዬ ነው የማስበው እንጂ ሪል ቢሆን እንደዚህ እየደወሉ እየጠሩ አይመጧትም ነበር። እሷን ገባቸው አይደለም? እናማ እና ሀይሚ በእኛ ሙድ እያያዙ ሚሆን ምንም ይሆን እንደዚህ ነው አጮልቀው እያዩን ያሉት። እናንተ አትናደዱ። ያው አይነግሩንም እኮ አይነግሩንም እንጂ ከትናንት ወዲያ ጠርተዋት እንደዛ ብላቸው ሄዳ ምናምን ገና ውጤቱ እስከሚመጣ እንስራ አይነት ነገር ነው ብዬ ነው ያሰብኩት እንጂ የእውነት እዩ ይህን ያክል እንዴት ነው? ምን ያክል እንዲ ጎበዝ ብትሆን ነው? ምን ያክል ጥበበኛ ብትሆንማ እንደዚህ ጎበዝ ብትሆን ህይወቷን እንዴት አድርጋ ታስተካክለው ነበረ? ያለ ትዳር ያለ ጋብቻ እኮ ልጅ አታረግዝም ነበር። እንደዚህ አይነት ጎበዝ መሰሪ ብትሆን እኮ ብሩኬን የራሷ ታረገው ነበረ። ገባች አይደለ? ግን ደግሞ ጎበዝ መሰሪ አይደለችም። ክፋት ብቻ ነው ውስጡ የተሞላው። እና እንደነዚህ አይነት ሰዎችን ደግሞ አንዳንዶቹ እንደውም የሆነ ወሬ ሰምቻለሁ እንደዚህ እዩን የሚለማመጧት ድራማ ስለሆነ ድራማ ነው ብላ እንዳትናገርባቸው ነው። እንደዛ ሊሆን ይችላል። ግን ብትናገር ምንም አታመጣም። ምክንያቱም እሱ አሁን እየተጠቀመች አይደለም። እውነት ነው፣ ልትናገር ትችላለች። የሆነ ሚስጥር ከካሜራ ጀርባ የሆነ ነገር ካለ ወይ ለድራማ ብለው ከሆነ ያመጧት ቢኒና እዩ ለምሳሌ ባልና ሚስት ከሆኑ ከዛ በኋላ እዩ እውነት ልታወጣ ትችላለች። ምክንያቱም ቻናሏ ልተዘጋባት
ዩቲዩብ ላይ አሁን እየተጠቀመች አይደለም ወይ እየከፈሏት ካልሆነ እሷ ሁሌ ቪዲዮ ትሰራለች በየቤቱ እየሄደች ግን በእሷ ቻናል ሰርታ አያውቁም። ቢኒ እንኳን አንድ ቀን ሰርቷል። ቢያንስ በቢኒ ሁለታቸው ቢሰሩ የተሰወኬ ግን እየሰራች አይደለም። ሶ የሆነ ነገር አረጋለሁ ልትል ትችላለች። የሰራችሁትን ነገር አጋልጣለሁ ምናምን ልትል ትችላለች። ግን እዩ አሁን የፈለገ ነገር ብትል ራሱ አናምናትም። ምክንያቱም ሁሉም ሰው ዩቲዩበር የሚሰራው ስራ ነው። ሲቀጥል ደግሞ ይህን ያክል ብልግና መጥፎ ነገር አልሰሩም። ስለዚህ ስራ እንኳን ቢሆን እኛ ራሱ እናውቃለን ስራ እንደሆነ። ራሱ ብሩኬ እኮ ተናግሯል። አብዛኛውን ጊዜ ለተመልካች ያስተምራል ብለን የምናስባቸውን ነገሮች በድራማ መልኩ በፍራንክ መልኩ እያመጣን እያስተማርን ነው ብሏለኝ። ድራማ እንደሆነ እየነገረ ነው እሱ ራሱ አብዛኛውን ነገሮች ማለት ነው። ስለዚህ ምንም ሚስጥር ታወጣለች ብዬ አላስብም። እሷ ምንም የተደበቀ ሚስጥር ይህን ያክል ደግሞ ዲፕሊ ገብተው አይነግሯትም። እና እንደዛ ለስራ አምጥተዋት አይ ለስራ ነበር ያመጡኝ እንደዚህ ነበር የሰራ ነው ምናምን ብላ ልታወራ ትችላለች። ግን ማንም ሊያምናት አይችልም። ግን የፈለገ ነገር ቢሆን እኛ የምንናደደው ወይ መጥፎ አስተያየት የምንሰጠው እነሱ እንዳይለያዩ ነው እንጂ እንዲለያዩ የሚያደርግ ነገር አንዳችም ነገር አንናገርም። ሀይሚም እንዳይደብራት እንዳይከፋት፣ ሲቀጥል እነሱን የማይመጥናቸውን ስራ ሰርተው ብዙ ተመልካች ብዙ የሚወዳቸው ብዙ የሚያከብራቸውን ሰዎች እንዳያጡ በማለት እንጂ እኛ ሀይሚና ብሩክን በጣም ነው የምንወዳቸው። አብረው እንዲቀጥሉ የምንፈልጋቸው አይነት ሰዎች ናቸው። እነሱን መሳደብም መዝለፍም ማሸማቀቅም አንፈልግም። ስራም እንዲሰሩ እንፈልጋለን። ከዩቲዩብም እንዲጠፋ አንፈልግም። እና እንግዲህ ዛሬ ያው እንግዲህ ውጤቱ በ24 ሰዓት ካልተባለ ወይ ሳምንት ወይ 2 ሳምንት የሚፈጅ ይሁን ወይ ደግሞ ውጤቱ መጥቶ ይሁን እንግዲህ እንደዚህ የሚንጨረጨሩት አናውቅም። እና ዛሬም ያው ጭቅጭቅ ነው ዛሬም ይመጣልን ብዬ አስባለሁ። ትንሽማ ይሰራሉ። ቡታጅራ ሳይመለሱ ቅጥቅጥ አድርጎ ነው የሚሰሩና እንግዲህ እዩ ምን እንደምትጠቀም አላቅም በዚህ ስራ ላይ። እሱ አሁንም ቢሆን እቅዷ ፕላኗ ያው ነው፣ ከብሩኬ ጋር መሆን ነው። እንደምንም ብላ ብሩኬን የራሷ ማድረግ ነው። እንግዲህ ይሄ ነገር ደግሞ እንዴት አድርጋ እንደምታሳካው አናቅም። ብሩክና ሀይሚ ደግሞ በጣም መጠንቀቅ አለባችሁ። የእውነት ከሆነ የምትሰሩት ዲኤንኤውንም ካስቀየረች ምናምን ዋናው ፕላኗ ካንተ ጋር መሆን ከሆነ በብዙ ነገር ካንተ ጋር ልታረግ ትችላለች። አሁን በጣም ጊዜው ከፍቷል። በጣም መጥፎ ጊዜ መጥቷለኝ። ሀይሚ መጠንቀቅ አለብሽ። በቃ ይሄ ነገሮች ስላሉ በቃ እዩ ምን እንደምታደርግሽ አታቂ። ሰው ጥንቃቄ ማድረግ አለብሽ። ክፉ ናቸው አንዳንድ ሴቶች፣ ገባቸው አይደለ? ዞሮ ዞሮ ትናንትና እንግዲህ አብረው እንዳለው ምናምን ያሳይ ፎቶ ፖስት አድርገዋል ቲክቶክ ላይ። በፍቅር ክነፉ በፍቅር ክነፉ እናቴ። እንደዚህ እንትን የሚሉት ሰዎች ክፍተት እንዳያገኙ ማድረግ አለባችሁ። እንደዚህ አንድ መሆን በተጣላችሁ ሀይሚን በከፋሽ መከፋትሽን ማዘንሽን መደበርሽን እንዳታሳያችሁ። በቃ አብራችሁ እንደሆናችሁ ሁሌ ማሳየት አለባችሁ። ከዛ በኋላ እናንተ እንድትለያዩ የሚፈልጉ ሰዎች በየትም መንገድ ሊገባ አይችሉም። እንደዚህ ስትሆኑ ካዩ በየትኛው መንገድ እናንተ ውስጥ ህይወት ውስጥ አይገቡም። ይህን ማወቅ አለባችሁ።